ድራማ እንግዲህ በጣም ዘግይተዋል፣ በጣምም ጠፍተዋል፣ በጣምም በቃ ዘመረሳት እየሆኑ ነው ማለት ነው። በነገራችን ላይ ነገ ይለቀቃል፣ ከነገ ወዲያ ይለቀቃል እያልን እኛም ደግሞ ቀን በመቁጠርና ነገሮችን እንትን በመባል እንትን እያልን ነው ማለት ነው። ግን ደግሞ የሚለቁበትንና ቢያንስ ለተመልካች ማለት ነው ማለት መጨረስ ባለባቸው ሰዓት እንደዚህ ነው እና እንደዚህ ስለገጠመን ነው ብለው የሆነ ነገር በራሳቸው ፔጅ ላይ ቢያስቀምጡ እጅግ መልካም ነው። ለተመልካችም ክብር ቢኖር እጅግ ጥሩ ነው ብዬ ነው የማስበው። ሁልጊዜ በሰዓታቸው በየቀኑ ሰው ሰፍ ብሎ ብዙዎች ወዷቸው አክብሯቸው ስለሚጠብቃቸው ማለት ነው። በጣም ደግሞ ከሚያጓጓ በቃ መጎዳት ከሌለባቸው ፓርት ላይ እንደዛ ሆኖ ስላለቀ የሆነ በቃ ሁላችንም በጉጉት የምንጠብቀው ነገር ነው ማለት ነው። የኤፍራታና የናታን ስቃይ መብቃት መቻል አለበት። ለምንድን ነው እነሱ ነፃ የማይሆኑት? ከዚህ በኋላ የራሳቸውን ነገር መኖር የማይችሉት ለምንስ ፈተናዎች ይበዛባቸዋል? እሺ ጽናት ራሱ እንደዛ ሆና ተጎርታ እያለች እሷ ገና ማስታወሳችል እንደገና ደግሞ ናታን እንደዛ መሆን የለበትም። ለምንድነው ያ ሁሉ ነገር የሚደርስበትኝ? ስለዚህ ኤፍራታ ደግሞ እንግዲህ ያፌትን ልታገበው ነው። ስለዚህ ማን ነው ለናታን ያለው ከጎኑ ያለው ነገሮችን የሚረዳ እንደዚህ አይነት ነገሮች የሚከሰትበት ያለው ማን ነው? ቢያንስ አንድ ቢኒያም ነው ያለው ሁኔታውን የሚያውቀው የሚል ብዙዎች ሀሳብ እየሰጡ ነው ማለት ነው። እና ሁላችንም በጉጉት እየጠበቅን ያለው ነገር ነው። እና እባካችሁ ሀረጎች ማለት ነው ሀረጎች በቃ ማለት ማለት መልቀቅ ካልተቻለ እንደዚህ አልተቻለም፣ እንደዚህ ስለሆነ ነው በዚህ ሰዓት ይጠብቁን፣ እስከዚህ ሰዓት መልቀቅ አልቻልንም ብላችሁ የሆነ ሀሳብ ነገር ስጡ። እንዴ ተለቀቀ፣ ዛሬ ተለቀቀ፣ ነገ ተለቀቀ። ዛሬ ሊለቀቅ ነው ብለን ራሱ ዛሬ ምንም እየተለቀቀ አይደለም። ነገ ስንል ደግሞ ነገም እንደዛው ነው። ስለዚህ ሀሳብ ስጡ ማለት ነው። ሁላችንም በጉጉት ነው የምንጠብቃቸው። እና ደግሞ ናታን ያለበት ሁኔታ እውነት ለመናገር በጣም ከባድ ነው። እንግዲህ ማለት እንደ በፊቱ የሆነ ምክንያት ተፈጥሮ ግን የሚያልፍበት ወይንም ደግሞ የሚወጡበት ኤፍራታና ናታን ነፃ የሚሆኑበት ሰዓት እንዲመጣ ምኞቴ ነው። ምክንያቱም ሁሉም ነገር ከኤፍራታና ከናታን ላይ ነው የተነሱባት። ኢቭን ቤዛ ራሱ ማለት ነው። ቤዛ እንኳን ለሔዋን እንደነገረቻት እንግዲህ የአባቴ ገዳይ ራሱ ኤፍራታ ነች ነው ያለቻት ማለት ነው። አስቡት ኤፍራታ ሰፍ ብላ የምትወደውን ያሳደገትን አባቷን እሷ ገላለች በማለት እንኳን ራሱ ቤዛ ወንጅላታለች ወይንም ደግሞ ክዳቅዳላታለች ማለት ነው። እና እኔ በጣም ጓጉቼ የምጠብቀውና በጣም እንትን የሚለኝ በቃ መጨረሻ ይሄ ሁሉ እውነቱ ወጥቶ ናታንና ኤፉዬ በነፃነት የሚኖሩበት ሰዓት ነው እኔ በጣም እንትን ያለኝ ማለት ነው። የምሬን ነው የምላችሁ። ምክንያቱም ያፌት ራሱ ናታን እንዲደሰት አይፈልግም። ያፌት ይብን እንዲደሰት፣ እንዲሰቃይ፣ እንዲያለቅስ በቃ ብዙ ነገሮች እንዲደርስበት ነው የሚፈልገው። በዚህ በኩል ደግሞ ቤዛ ደግሞ ኤፍራታ እንድትደሰት አትፈልግም። እንድታለቅስ ከሷ በታች ሆና እንድትሄድ ምናምን ነገር በጣም እንድትሰቃይ ነው የምትፈልገው። በቃ እንድስቅ ወይም ደግሞ ጥሩ ነገር እንዲገጥማት እንኳን አትፈልግም ማለት ነው። ኤፍራታ ደግሞ በተቃራኒዋ ቤዛ ጥሩ ነገር ደርሳ ይህምን ራሱ አሁን ራሱ ለሷ ክፉ ነገር አድርጋባት ራሱ በመታሰሯ በጣም ቅር ብሏታል ማለት ነው። ስለዚህ ያፌት ደግሞ ያው እንግዲህ ኤፍራታ ለግሉ ለማድረግ እየጣረ ነው። እንዴት ነው እሱንስ የሚሆነው ማለት ነው። እና ኤፉዬና እንዲሁም ናታን የነሱ ስቃይ ቢበቃ እንዲሁም የናታን ቤተሰቦች መጥተው ከኤፍራታ ጋር ተጋብተው ምናምን ደስ የሚል ህይወት እንዲኖሩ ነው እኛ ምኞታችን። ሆኖም ግን እኛ እንዳሰብነው ሳይሆን እንደራሱ እንዳሰራሩ ነው። ግን የኛ ምኞት በዚህ በኩል ነው ለማለት ነው። እና ውድ ቤተሰቦቼ ያው ሁላችሁንም አመሰግናለሁኝ። በተረፈ ሀረጎች ባካችሁ እንለምናችሁ ማለት ነው። በቃ ሀሳብ ስጡ በፔጃችሁ ማለት ነው።